ሰላም እንዴት አላችሁ የዩቲዩብ ቤተሰቦቻችን? ዛሬ እንግዲህ በጣም ደስ ብሎን የመጣነው 10,000 ሰብስክራይበር አስገባችሁ እኮ በጣም እናመሰግናለን ቤተሰቦቻችን። ይህ ሁላ የሆነው በእናንተ ነው። ፍቅራችሁን ገለጻችሁልን፣ ሰብስክራይብ አደረጋችሁን፣ 10,000 አስገባችሁ። ዋው you are amazing guys። በጣም ነው የምንወዳችሁ በእውነት በጣም እናመሰግናለን። አሁን በጣም በሞራል ከዚህ በኋላ እንድንሰራ አቅም ጉልበት ነው የሆናችሁን እና በጣም ብዙ ነገር አስበናል። የእውነት እንሰራለን። ከዚህ በፊትም እንደዛ ብለን ነበረ። ያው እንግዲህ ቲክቶክ ላይ የምታውቁን ቤተሰቦቻችን፣ ፌስቡክ ላይ የምታውቁን ቤተሰቦቻችን እንግዲህ ዩቲዩብ ላይም ሰብስክራይብ፣ ላይክ፣ ሼር እያረጋችሁ ኮሜንትም እያረጋችሁ ይበልጥ አሳድጉን። ደግሞ 100,000 እንገባለን። እንደዚህ 10,000 እንዳለ 20 30 40 እያልን 100 እንደምንገባ ተስፋ እናደርጋለን። ይሄንንም አስበንበት አይደለም እናንተ ስላደረጋችሁ ነው እዚህ ድረስ የደረስነው። አሁን በድጋሚ በጣም እናመሰግናለን። እንወዳችኋለን። የሚለውን ፍቅራችንን እንገልጻለን። እንዴት ነው ግን በእናንተ እይታ እስከዛሬ በምንለቅላችሁ ቪዲዮ እንዴት ነው ግን? ወዳችሁናል? ግን ኮሜንት አለ ፎር ሹር ይወዱናል። ባይዘይ በጣም ብዙ ጊዜ ምን እንደሚባል ታውቃለህ? ሚዲያ ላይ ያለው ህይወታችሁን አታውጡ። ምንድነው አይደለም ሶሪ፣ ወደ ሚዲያ ህይወታችሁን አታውጡ። በዛ ላይ ሚዲያ ላይ የሚያሳዩት ሁሉ ፌክ ነው። ሲደባደቡ ነው የሚያድሩት የሚውሉት ይላሉ። እስቲ አንተ በዚህ ላይ ምንድነው ሐሳብክ? ሚዲያ እና ሪያሊቲ ምንድነው ብለህ ታስባለህ? እስቲ ትንሽ እናወራቸው እንደው መግባታችን ካልቀረ። ያው ብዙ ሰው በሚዲያ ላይ ሲያይ አሁን ለምሳሌ ሚዲያ ላይ ቆንጆ ነገሮች ይለቀቃሉ። ለምሳሌ ሮማንቲክ ቪዲዮዎች አይደለ? ደስ የሚሉ የፍቅር ጊዜያቶች ምናምን ሰዎች እየቀረጹ ይለቃሉ። እኛም ብዙ ጊዜ እንደዛ አይነት ነገር እንለቃለን እና ያ ማለት ለምንድን ነው? እውነት አይደለም። በጓዳ እኮ እየተደባደቡ ነው፣ እየተጣሉ ነው ምናምን ነገር ይላሉ። እና ሰው ፊት ለፊቱን የሚገልጠው ማንም ሰው ጥሩን ነገር ነው። ለምሳሌ ቤታችሁ እንግዳ ሲመጣ ቶሎ ብላችሁ ምንም ታደርጉት የቆሸሸው ነገር ጽድት የሆነ ነገር እናነሳለን፣ ዕቃ እናነሳለን ምናምን አይደል? እንግዳው ምን እንዳያይ የሆነ ጥሩ ያልሆነውን ነገር እንዳያይ ሰው ሚዲያ ላይ ብዙ ጊዜ ጥሩ ነገር ይገለጣል። አዎ፣ ግን ደግሞ ህይወትም ደግሞ ጥሩ ነው። ባይዘው ህይወትም ጥሩ ነው። ጸብ የለም ወይ? ጸብ ይኖራል፣ ግጭት ይኖራል አይደለም? ሰው ከሰው ጋር እየኖረ እግር ከእግር ጋር የገዛ እግራችን የገዛ ጥርሳችን ራሱ ምላሳችንን ምን ያደርጋል? ይነክሳል አይደል? ግጭት ይኖራል። ያ ማለት ግን የሆነ ድብድብ የሆነ ምናምን አይደለም። ያ ነገር የለም። ያ ማለት ሊፈጠር ይችላል ይሆናል፣ ግን ድብድብ ይፈጠራል። እኛ ቤት እንግዲህ እስካሁን አላጋጠመንም። ግን እንዳልኳችሁ ያ ማለት ሁሉ ነገር ጣፋጭ ነው ማለት አይደለም። የሆነ ምን መነጋገር ጸብ፣ አለመግባባቶች ምናምን ይፈጠራሉ። ያን ነገር ግን በንግግር እንፈተዋለን። ግን እኛ ማሳየት የምንፈልገው ግን ስዊት የሆነውን ነገር አይ ምንድነው ብዬ የማስበው ታውቃለህ ፍቅር፣ እኔ አሁን ሰዎች ብዙ አይነት ዘርፍ አለ። አሁን በካፕል ሆኖ ማለት ነው ሮማንቲክ የሚሰራ አለ፣ እንደገና ይሄ ምግብ ኩክ እያደረጉ ምናምን የሚሰራ አለ። አሁን የኛ አብዛኛው የምንሰራው የሆነ ፈን ነገር ነው አይደለ? በተለይ ከትዳር በፊት ከትዳር በኋላ ምናምን እንደ በቃ ከትዳር በኋላ ሲኦል ነው ማለት ነው ምናምን አይነት ግንዛቤ ሁላ የያዙ ሰዎች አሉ። እናንተ አግብታችሁ እኛ እንዳናገባ አታድርጉ ምናምን እያሉ ነው። እና እኔ በዚህ ላይ ያለኝ ሀሳብ ምንድነው፣ እኛ በዓለም ውስጥ ነው እየኖረን ያለነው፣ በምድር ላይ ነው እየኖረን ያለነው እና የተለያየ ቤት ውስጥ የተለያየ አይነት የህይወት ክስተት አለ። ያ የምናደርገው ነገር እኛ ቤት ውስጥ አለ ማለት አይደለም፣ ግን እኛ ቤት ውስጥ ያሉ ነገሮችም ደግሞ ይኖራሉ። ባይዘው አይደለ? ለምሳሌ አሁን ድሮ ስስቅና አሁን ስስቅ ድሮ ምናምን ልቆጣ እችላለሁ። አሁን ግን ባሌ ፊት ነው እንደፈለኩ ልስቅ እችላለሁ። እንደዚህ አይነት ቪዲዮዎች ሪያሊቲ ቪዲዮዎች ነው ማለት ነው። ግን እኛ ከኛ የህይወት ተሞክሮ ብቻ ሳይሆን እዚህ ጋር የምናመጣው አጠቃላይ ካለው እውነታ ነው። ያ ማለት ክፉ ነው ማለት አይደለም።
ሰው ባይዘው የራሱን ሲሆን እኮ ደስ ይላል አይደለ? መጀመሪያ ባለ ሪሌሽንሺፕ ላይ እንደዚህ ቀስ ያልክ ምናምን ትበላ ከነበረ ልክ ትዳሩ ስትገባ እንደፈለግ ስትበላ ያ ማለት ነፃ የምትሆንበት ራስን የምትሆንበት ሰው ጋር ያለኸው ማለት ነው። እና አንዳንድ ሮንግ የሆኑ ነገሮች ሲሰሩ ምናምን አንዳንዱ ነገር እንደ ቀልድ ብታዩት ለጨዋታ ያህል ነው እየሰራን ያለነው፣ ሪያሊቲው አይደለም። የሚገርሙ ሮማንቲክም ደግሞ እኮ ሲሰሩ በስመ አብ ውሸታቸውን እኮ ነው። ቤታቸው ውስጥ እንደዚህ አይደሉም፣ እዚህ ጋር እንደሚተቃቀፉት ምናምን አይደለም ይላሉ። እና እንዴ ቆይ ምን እንስራ ምናምን ሁላ እንላለን። እና ሚዲያ ላይ የሚታየው ነገር በሙሉ እውነት ነው ማለት አይደለም። የሚጠቅማችሁን ወሰዱ፣ የማይጠቅማችሁን ጣሉ፣ የሚያስቃችሁን ፈገግ በሉበት። እንደዛ ነው እንጂ እያንዳንዱን ነገር ከሚዲያ ላይ እየቀዳችሁ ህይወታችሁ ውስጥ ባታስገቡ መልካም ነው። አንዳንድ ሰዎች እንደው ምን ይላሉ፣ ይሄ ነገር አሁን አስተማሪ አይደለም ይላሉ። አሁን ይሄ ምትሰሩት ነገር ምንድነው አሁን የሚያስተምረው ይላሉና እኛ ማለት ሁሉም ይሄ ኮንቴንት ክሬተር የሚባለው አስተማሪ አይደለም ማለት አስተማሪ የሚባለው መምህራኖች አሁን ካላስተማሩ አላስተማሩም ይባላል። እነሱ ናቸው መምህራን። ቪዲዮ የሚሰራ ሰው አንዳንዱ የሚያስተምር ኮንቴንት ኖሩት በዛ ኮንቴንት እያስተማረ ሰዎችን አሁን ላንጉጅ የሚያስተምሩ ኮንቴንት ክሬተሮች አሉ። የሆነ ነገር ስለ ህይወት ስለ ጤና ምናምን የሚያስተምሩ ሰዎች አሉ። ከእነሱ አሁን ትምህርት መውሰድ ይቻላል። ፈን ነገር የሚሰራ ሰው ምንም አትማሩ ፈን ነው የምታደርጉት። አክቹሊ ምንድነው እኛ የመጣ ነው በካፕል አይደለም። ስለዚህ የሚያስተምረንን ነገር ይላሉ። እዚህ ጋር ደግሞ የሚያስተምራቸው ብንሰራ ባይዘም ወሉ ውሸታችሁን ነው እኮ ገብቶሃል አለ እኮ ውስጣችን። አንዳንዴ እኮ ሁሉ ቪዲዮችን ላይ ቀልድ ነው ማለት አይደለም። አንዳንድ አስተማሪ ነገሮች እሱን በጓዳ አታደርጉትም እንዴ ምናምን ደግሞ ይሉሃልና ከባድ ነው ደግሞ በጣም ያየሁት ነገር ሶሻል ሚዲያ ላይ። አሁን እናንተ የእውነት የሚያስተምር ስራ ብንሰራ ቁጭ ብላችሁ ታያላችሁ አታዩንም። ባይዘዊ ስንጨቃጨቅ ያለበት ቪዲዮ ቢሆን እርግጠኛ ነኝ በሚሊዮን ነው የሚታየው። ይሄ 100 ሰው ራሱ ላያየው ይችላል። እና አንዳንድ ጊዜ ሰዎች እይታን ከመፈለግ አንፃር የማይሆን ነገር ያደርጋሉ። እሱ ልክ ነው እያልኩ አይደለም፣ ግን ሪያሊቲው ሰው የሚጠቅመውንና የሚያስተምረውን ነገር ማየት አይፈልግም። ኢንጆይ ሊያደርገው የሚችለውን ነገር ነው። እና በእኛ ፔጅ ደግሞ ስቲል የምታገኙት ምንድን ነው የሚያስተምር ነገር እንዳቅማችን ምናልባት ከጠቀምናችሁ እናደርጋለን። ውሏችንን እናሳያችኋለን። ወርሺፕ ስናደርግ እናሳያችኋለን። እንደ ፖድካስት ነገር ደግሞ መኖሪያ ቤታችን ውስጥ አሁን ቤት ልንቀይር ነው፣ ባይዘው ሚስጥር ነው የምነግራችሁ። እዛ ቤት ውስጥም ደግሞ እንደ ፖድካስት አይነት ነገር ልንጀምር አስበናል። እስከዛ ለጊዜ እንደዚህ ቁጭ ብለን እንወያያለን። እንደዚህ አይነት ፖድካስቶች እናደርጋለን። እናንተም ደግሞ እስቲ ሀሳባችሁን በምን አይነት ርዕስ ብናወራችሁ፣ ስለኛ ማወቅ የምትፈልጉት ነገር ካለ እንደው የወደዳችሁት አንድ ሰው እንኳን ብትኖሩ ሼር አድርጉት፣ ኮሜንት ጻፉ፣ ላይክ አድርጉ። ምክንያቱም ሌላ ሰዎች እንዲያይ ይረዳል። እና እላችኋለሁ አትጥሉም፣ ባይዘው አትጥሉም። መልካም ነገር ይወጣናል። ደግሞ የምትጠሉንም አይነት ሰዎች አይደለንም። እናንተ እንደምትወዱን ደግሞ አሳይታችሁናል። 10,000 ሰዎች ወዳችሁ ሰብስክራይብ አድርጋችኋል። ይሄ ነገር በጣም እውነቴ ነው፣ በጣም ይገርመናል። ባይዘዌ ማለት ነው አካውንት ካወጣን ሻርፕ 1 አመታችን ነው አይደል? ፍቅር የዩቲዩብ አካውንት ካወጣን 1 አመታችን ነው። ግን ከ1 አመታችን በኋላ ረጅም ጊዜ ቆይተን ቪዲዮ መዝሙሮች ምናምን ለቀቅንበት። ከዛ ምናምን የራሳችንን ነገር ሰራንና ከዛ ለረጅም ጊዜ ጠፍተን ነበር። ኦልሞስት አልሰራንም ማለት ነው። ከዛ በኋላ ግን ከቆይታ በኋላ አሁን 1 ወር ከ15 ቀን ወር 2 ወር ከዛ በፊት የነበረን ጊዜ ሁሉ 1000 ምናምን ሰብስክራይብ ነበር የነበረን። በዚህ በ1 ወር ውስጥ ግን በቃ በደንብ መስራት መልቀቅ ምናምን ስንጀምር ትንሽ መንቀሳቀስ ጀመረ። አሁን ደግሞ እንደዚህ ረጃጅም ቪዲዮዎች ይለቀቃሉ። ለዛሬ ነው የምንወዳቸው። እውነት በጣም 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 ደግሞ ወደፊትም እንደምታሳድጉን ከዚህ የበለጠ እንደምታሰፉን በጣም ቤተሰብ እንደምንሆን በእናንተ ብዙ ነገሮችን እንደምንማር እናንተም ከኛ የሆነ ነገር እንደምትወስዱ ተስፋ እናደርጋለን። ያር ፋሚሊ የአቤል ቃል ፋሚሊ እናንተም ስለተቀላቀላችሁ በጣም አፕሪሺየት እናደርጋችኋለን። እና ልክ እንደዚሁ ማሬ እንዳለችው የተለያዩ ነገሮችን አዘጋጅተናል፣ አስበናል፣ አቅደናል። ከእግዚአብሔር ጋር ያንን ነገር ደግሞ ወደ እናንተ ይዘን እንመጣለን። እና እንዳልኳችሁ የሚጠቅማችሁን ሰዱ፣ የማይጠቅማችሁን ጣሉ። እንደዚህ ነው ምናምን ወሬ ተው። ያልተመቻችሁን ስክሮል ማድረግ ነው አይደል? በቃ ብዙ አትታገሉ። ይሄንን ይመስላል እንግዲህ ለዛሬ ቪዲዮአችን።
አንተ የምትጨምረው ባይ እንዳንላቸው ትንሽ ምን አልክ? ትንሽ እናፈቁኝ ናፍቆታቸው አንገበገብ። የምትጨምረው ነገር ማንኛውንም አለ? አይነት አስተያየት በነፃነት መስጠት ይችላሉ። ያው ምንም ነገር እንድንሰራላችሁ የምትፈልጉት ነገር ካለ እናንተ አስቀምጡልን፣ እንሰራለን። እንደዚህ አድርጉ ብትሉን እንታዘዛለን። ምክንያቱም እናንተ ያለኛ እኛ ያለ እናንተ ምንም ስለሆነ ማለት ነው። በጣም ነው የምንወዳችሁ። ሰብስክራይብ አድርጉ። የኛ ቪዲዮ ላልደረሰው ሰው አድርሱ። እንወዳቸዋለን። ባይ። ከባዩ በፊት ግን ለዛሬ የቪዲዮ ጥራት በጣም ይቅርታ እንጠይቃለን። ማይክ እናዘጋጃለን። በሚቀጥለው ትንሽ ከዚህ የተሻለ ጥራት ባለው ቪዲዮ እንመጣለን። ለጊዜው ባይ። ሰብስክራይብ ማድረግ እንዳይረሳ። Share it, like it, and comment. Bye, family. No. Oh.